በሲዳማ ክልል ሰሜናዊ ሲዳማ ዞን በወንዶ ገነት ከተማ ሴቶች ቀሚስ እንጂ ሱሪ መልበስ የለባቸውም በሚል በሴቶች ላይ ጾታዊ ትንኮሳ መድረሱን ተከትሎ ጉዳዩ ሰፊ መነጋገሪያ ሆኗል። ይህን የተመለከቱ ተንቀሳቃሽ ምስሎችም በማህበራዊ ሚዲያ ላይ ተጋርተዋል። በወንዶ ገነት ወረዳ የብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ የሆኑት አቶ እሸቱ ዳንኤል 6 ሰዎች በቁጥጥር ስር መዋላቸውን ለቢቢሲ ገልጸዋል። ሰብአዊ መብት ስለጣሱ ክስ ይመሰረትባቸዋልም ብለዋል። አቶ እሸቱ እንዳሉት በከተማ ውስጥ ባለው የጫት ገበያ አካባቢ ትናንት መስከረም 20 2018 ዓ.ም ወጣቶች የተሳሳተ መረጃ መነሻ በማድረግ የሴቶችን ሱሪ ለማውለቅ በመሞከር ባደረሱት ጾታዊ ትንኮሳ ቀንደኛ ያሏቸውን ተጠርጣሪዎች በቁጥጥር ስር አውለዋል። ትላንት ከ11 ሰዓት አካባቢ ጀምሮ ሱሪ የለበሰች ሴት ካገኛችሁ አውልቁ ተብለናል በሚል ሴቶች ላይ ጾታዊ ትንኮሳዎች ደርሰዋል። በማህበራዊ ሚዲያ ላይ በተዘዋወሩ ተንቀሳቃሽ ምስሎች ላይም በታዳጊ ወንዶች የተከበቡ ሴቶች ሲሳደዱና ልብሳቸው በስለታም ነገሮች ሲቀደዱ ታይተዋል። የጫት ገበያ 11 ሰዓት ስለሚደራ የጫት ገበያ ሙቀት በሚመስል መልኩ ነው የተነሳው። ሰው ግር ብሎ ነበር ብለዋል አቶ እሸቱ። በማህበራዊ ሚዲያ በስፋት የተዘዋወረውን ተንቀሳቃሽ ምስል አስመልክቶም ማህበራዊ ሚዲያ ላይ የተለቀቀችው ልጅ ማሳደድ ሲጀምሩ ህዝቡ ተከላካይ ሆኖ ነበር። ልጅቷን እያሳደዱ ሱሪ ለማውለቅ መሞከርና ሱሪ መቅደድ ነበር የያዙት ብለዋል። እስከ 6 የሚደርሱ ቀንደኛ የሚባሉ ታስረዋል። ምርቃና ብቻ ሳይሆን አደንዛዥ ነገርም ስለሚጠቀሙ በራሳቸው ፈጥረው የጀመሩት ወሬ ነው ብለዋል። ከማንም ያገኙት መረጃ አይደለም ሲሉም አክለዋል። ባለፈው ሳምንት የሀገር ሽማግሌዎች ተሰብስበው በአካባቢው የሚሰጠው የጥሎሽ ገንዘብ ከጊዜ ወደ ጊዜ እየጨመረ ውይይት እንድናደርግና የጥሎሽ ዋጋ ከ15,000 ብር ይሁን የሚል ስምምነት ላይ እንደደረሱ ገልጸዋል። ውይይት ላይም ስለ ሴቶች አለባበስ ምንም የተነሳ ነገር ባይኖርም ሱሪ የምትለብስ ሴት ሱሪዋ ተቀዶ ራቁቷን እንድትሄድ ትደረግ ተብሏል ብለው የጀመሩት እንጂ መነሻው አይታወቅም በማለት አቶ እሸቱ አብራርተዋል። አቶ አክሊሉ የተባሉ የአካባቢ ነዋሪ ለቢቢሲ እንደተናገሩት ራቅ ካለ ገጠራማ አካባቢ ሱሪ መልበስ ለሴቶች ተገቢ አይደለም የሚል ውይይት ተካሂዷል የሚል ወሬ ተናፍሶ ነበር ብለዋል። ይህን ብለው ተወያዩ መሰለኝ። እዚህ ዱርዮቹ እሱን ሰምተው ነው ወንዶ ገነት ከተማ ውስጥ ችግር የፈጠሩት። የከተማ ቦዘኔዎችም ናቸው፣ የሚረቡ ልጆች አይደሉም ሲሉም አክለዋል። በድንገት የተፈጠረ ነገር ነው። ብዙ ሰው የሰማውን ጉዳይ አይደለም። ነገሩ የተናገሩት የአገር ሽማግሌዎችም አይደሉም፣ የሃይማኖት አባቶችም አይደሉም ያሉት አቶ አክሊሉ ህዝቡ ድርጊቱን ተቃውሞታል ሲሉ ለቢቢሲ አስተያየታቸውን ሰጥተዋል። የሞባይል ባንኪንግ ላይ ያነጣጠረ አዲስ የአንድሮይድ ቫይረስ መከሰቱ ተነገረ። ክሊዮፓትራ የሚባል ስያሜ የተሰጠው የሞባይል ባንኪንግ ላይ ያነጣጠረ አዲስ የአንድሮይድ ቫይረስ መከሰቱን የሳይበር ደህንነት ስጋቶች ላይ የሚሰራው ክሌፊስ ቡድን አሳወቀ። የዚህ ቫይረስ መከሰት የሞባይል ባንኪንግ ስጋት እድገት ውስጥ ከፍተኛ የሚባል ለውጦች የተከሰቱ መሆናቸውን ማሳያ ተደርጎ ተወስዷል። በክሌፊስ ቡድን አማካኝነት በነሐሴ ወር መጨረሻ የተለየው ይህ ቫይረስ በአውሮፓ የፋይናንስ ተቋማት ላይ ባነጣጠሩ መጠነ ሰፊ ዘመቻዎች ውስጥ ጥቅም ላይ እንደዋለ ተገልጿል። ክሊዮፓትራ የተራቀቀ የባንክ ትሮጃን ቫይረስ የመረጃ መንታፊዎች በርቀት ሆነው የተደበቀ ምናባዊ ኔትወርክ ስርዓትን በመጠቀም ለጥቃት ሰለባ የሆኑ መሳሪያዎችን መቆጣጠር የሚያስችላቸው መሆኑ ተነግሯል። ይህ አጥፊ ሶፍትዌር ከገሃዱ ዓለም የማጭበርበር ሙከራዎች ጋር ቁርኝት የፈጠረ ሲሆን ለጥቃት ኢላማ የተደረጉ አካላት መሳሪያቸውን ቻርጅ ሲያደርጉ እንዲሁም ብዙም ክትትል እንዳይደረግበትም ብለው በሚያስቡበት ምሽት ላይ ጥቃቶች በጥንቃቄ እንደሚሰነዘሩ ታውቋል። የደህንነት ባለሙያዎች ቫይረሱ ለወደፊት የዘርፉ ስጋቶች ማሳያ ሆኖ ሊያገለግል እንደሚችል ያስጠነቀቁ ሲሆን የፋይናንስ ተቋማት ላይ ያለው የስጋት ደረጃ ከፍ እንደሚያደርገው ጠቁመዋል። የቫይረሱ መከሰት ለፋይናንሻል ተቋማትና ጸረ ማጭበርበር ቡድኖች ከስታቲክ ትንታኔ በላይ የሆኑ ስራዎችን እንደሚጠበቅባቸው ያሳየና በመጠቀሚያ መሳሪያው ላይ የሚከሰቱ የባህሪ ለውጦች ላይም ክትትል ማድረግ እንዲሁም የስጋት ማሳወቂያ መፍትሄዎች መተግበሪያ ወሳኝ መሆኑ ተገልጿል። አርቲስት ፍሬህይወት ባህሩ ከዚህ ዓለም በሞት ተለየች። በሀገር ፍቅር ቲያትር ለበርካታ ዓመታት ያገለገለችው ኮሜዲያንና አርቲስት ፍሬህይወት ባህሩ ባጋጠማት ድንገተኛ ህመም ከዚህ ዓለም በሞት ተለይታለች። አርቲስት ፍሬህይወት በሀገር ፍቅር ቲያትር
በውዝዋዜና ዳንስ ተቀጥረው ችሎታቸውን በመድረክ ካሳዩ ከያንያን መካከል አንዷ ነበረች። አርቲስቷ የቀለጠው መንደር፣ ፎርፌ፣ ረመጥና ነቃሽ እና ሌሎቹንም በርካታ በአገር ፍቅር ቲያትር ቤት በተሰሩ ቲያትሮች ላይ ተውናለች። በአገር ፍቅር ቲያትር ለበርካታ ዓመታት በሙያ ያገለገለችው አርቲስት ፍሬሕይወት ባህሩ በበርካታ ፊልሞች፣ የቴሌቪዥን ድራማ እና የሙዚቃ ክሊፖች ላይ በትወና መሳተፏን የአገር ፍቅር ቲያትር መረጃ አመልክቷል። በአሜሪካ ዓመታዊ የመንግስት በጀት አለመጽደቁን ተከትሎ በቀጣዮቹ 2 ቀናቶች ውስጥ በርካታ የፌዴራል ሰራተኞች ከስራ እንደሚሰናበቱ ማድረግ እንደሚጀመር ዋይት ሀውስ አስታወቀ። ኮንግረስ ውስጥ የሚገኙ ሪፐብሊካኖችና ዲሞክራቶች እስከ ረቡዕ ሌሊት ድረስ በአገሪቱ ዓመታዊ በጀት ላይ ሳይስማሙ በመቅረታቸው የተነሳ የመንግስት መስሪያ ቤቶች ስራ ማቆም ጀምረዋል። በሁለቱም ወገኖች በኩል ያሉ የኮንግረስ አባላት አገሪቱ ከ7 ዓመት በኋላ ለመጀመሪያ ጊዜ እዚህ ሁኔታ ውስጥ ለመግባቷ አንዳቸው ሌላኛዎቹን ይወነጃጀላሉ ተብሏል። ሪፐብሊካኖች ሆነ ዲሞክራቲክ እስካሁን ድረስ አቋማቸውን የመቀየር አዝማሚያ አላሳዩም። በበጀት አለመጽደቅ ምክንያት የመጣውን የመንግስት አገልግሎቶች ማቋረጥ ለማስቆም በሚል ሲካሄድ የነበረው ድምፅ የመስጠት ሂደትም በተጀመረ በሰዓታት ውስጥ እንዲቆም ተደርጓል። ይህንን ተከትሎ የመንግስት መስሪያ ቤቶች ወደ ስራ የሚመለሱበት ጊዜ ሊረዝም እንደሚችል የተሰጋ ሲሆን በመቶ ሺዎች የሚቆጠሩ ሰራተኞችም የመባረር ስጋት ውስጥ ወድቀዋል። ሁኔታው የአገሪቱን ኢኮኖሚያዊ በቢሊዮን የሚቆጠር ዶላር ኪሳራ ውስጥ እንደሚከተውም ተፈርቷል። የአሜሪካ መንግስት መስሪያ ቤቶች ቢዘጉም እንደ የድንበር ጥበቃና ወታደሮች ያሉ ወሳኝ ሰራተኞች ለጊዜው ያለ ክፍያ ስራቸውን ያከናውናሉ። ወሳኝ ያልሆኑ ተብለው የሚመደቡ ሰራተኞች ደግሞ ያለ ክፍያ እረፍት እንደሚወጡ ይደረጋል። ከዚህ ቀደም የነበረው አሰራር በዚህ መልኩ እረፍት የወጡ ሰራተኞች ወደ ስራ ሲመለሱ ያለ ስራ ያሳለፏቸው ቀናቶች ክፍያ ይፈጸምላቸዋል ተብሏል። ተንታኞች የዘንድሮ የመንግስት መስሪያ ቤቶች በመዘጋቱ በአውሮፓውያኑ 2018 ከነበረው የባሰ ሊሆን እንደሚችል እየተነገረ ነው። ከፌዴራል መንግስት ሰራተኞች ውስጥ 40 በመቶዎቹ ወይንም 750 ሺህ ገደማ የሚሆኑ በጊዜያዊነት እረፍት እንደሚወጡ እንደሚደረግ ተጠቁሟል። የአሜሪካ ምክትል ፕሬዝዳንት ጂዲ ቫንስ ከፕሬስ ሴክሬታሪዋ ካሮሊን ሌቪት ጋር በመሆን ረቡዕ ዕለት ዋይት ሀውስ ለጋዜጠኞች በሰጡት መግለጫ የፖለቲካ ጨዋታ ውስጥ ገብተዋል ያላቸውን ዲሞክራቶች ወቅሰዋል። ይህ ጉዳይ በአሜሪካ ሕዝብ ላይ ስለሚያመጣው ጉዳት ተጨንቀው ከሆነ መጨነቅ አለባቸው። ማድረግ ያለባቸውን መንግስቱም መልሶ ስራ ማስጀመር እንጂ ምላሽ የምንሰጥበትን መንገድ ላይ ቅሬታ ማቅረብ አይደለም ብለዋል።